እሺ እንደምናችሁ እንደምን ቆያችሁ? እግዚአብሔር ይመስገን። መቼም እግዚአብሔር እድሜ ከሰጠ እግዚአብሔር ጤና ከሰጠ እግዚአብሔርን ሁሌ ልናመሰግን ይገባል። ዛሬ አንድ ነገር ላካፍላችሁ ግድ አለኝ። በተለይ በዚህ ዘመን የምንኖር ክርስቲያኖች እንዴት ነቅተን እንዴት አስተውለን መኖር እንዳለብን ለእናንተ አልነግራችሁም። መቼም ያው ዘመኑ በጣም የሚያስጨንቅ ክፉ የሆነ ዘመን ነው። በተለይ በዚህ ዘመን ያሉ ወጣቶች ያለባቸውን ተግዳሮት ሳስብ፣ ታዳጊዎች ያለባቸውን ተግዳሮት ሳስብ፣ ልጆች ያለባቸውን ተግዳሮት ሳስብ እጅግ በጣም 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 ይከብደኛልና ግን እግዚአብሔር በየዘመናቱ የእግዚአብሔር ጸጋ፣ የእግዚአብሔር ኃይል፣ የእግዚአብሔር አቅም አላነሰምና ሰዎች ወደ እግዚአብሔር ከተጠጉ፣ እግዚአብሔርን ካወቁ፣ እግዚአብሔርን ከተከተሉና ጌታን የሚፈልጉ ከሆነ የእግዚአብሔር አቅም በየዘመናቱ ይለቀቃል ማለት ነውና በእግዚአብሔር ጸጋ እንድታልፉ ወጣቶች፣ በእግዚአብሔር ጸጋ እንድታልፉ ታዳጊዎች ይሄንን ለእናንተ መምከር እፈልጋለሁ። ትንሽ ስለ ዘመን ማውራት ፈልጌ ነው ዛሬ ወደ እናንተ ብቅ ያልኩት። አክቹአሊ በዚህኛው መንግስት ዘመን ሳይሆን ባለፈው መንግስት ዘመን አንድ የሚባል አባባል አለ። አቅምን መገንባት ወይም አቅም ግንባታ የሚል አባባል አለ እና እኔ ይሄንን ቃል በቃል ዛሬ ለእናንተ ላካፍላችሁ ግድ ብያለሁ። አቅም እንግዲህ ውስጣዊ አቅም የሚባል አለ፣ ውጫዊ አቅም የሚባል አለ። ሰዎች በተለያየ ዘመን የተለያየ ነገር ይላሉ፣ የተለያየ ነገር ይባላል እና ከተባሉት አባባሎች አንዱን ቀጥታ ወስጄ ለእናንተ አብረን እንካፈላለን። እንግዲህ ውጫዊ አቅም ግንባታ፣ ውስጣዊ አቅም ግንባታ የሚለውን ሐሳብ ዛሬ ከእናንተ ጋር ላወራ እፈልጋለሁ። ምንድነው ይሄ ሐሳብ? እንግዲህ ሰዎች በውስጥ ማንነታቸው እየጠነከሩ ሲመጡ፣ እያደጉ ሲመጡ፣ እየጎለበቱ ሲመጡ ውጫዊ ማንነታቸው ላይ የሚንጸባረቀው የውስጣቸው ማንነት ነውና ሁለቱም ግን በእኩል ማደግ እንዳለባቸው አስባለሁና ውጫዊ ግንባታ የምንለው ይሄ ከሰዎች ጋር የምናደርጋቸው የሰላም ሰው መሆን፣ ዘመኑን ማወቅ፣ እንደዚሁ ከሌሎች ማህበረሰብ ጋር ስንኖር እንዴት መኖር እንዳለብን፣ እነዚህ የውጫዊ ማንነት ላይ የምንገነባቸው ነገሮች ናቸው። በተለይ ደግሞ ዘመንን ማወቅ የሚለው ሐሳብ በጣም ልቤን የሚገዛ ነው። ዘመን ከአዳም ጊዜ ጀምሮ የተለያየ ዘመን አልፏል። ምን ማለት ነው ይሄ? ለምሳሌ ከአብርሃም ዘመን በፊት የነበረው ዘመን የአባቶች ዘመን፣ ቅድመ አባቶች ዘመን ይባላል። ከአብርሃም በኋላ የነበረው ዘመን የአባቶች ዘመን ይባላል። ከዛ በኋላ የመሳፍንት ዘመን ነበር፣ የነቢያት ዘመን ነበር፣ የነገስታት ዘመን ነበር። እንዲሁ ደግሞ የጨለማው ዘመን የሚባልም ዘመናት ነበሩ። በእነዚህ ሁሉ ውስጥ ግን ሰዎች በእግዚአብሔር ጸጋ የእግዚአብሔርን ሐሳብ አምልከው አገልግለው አልፈዋል። ኢየሱስ ክርስቶስ መጥቶ ከሄደ በኋላ እንግዲህ ምድር 3 ዘመኖች እንዳስተናገደች ይነገራል። የመጀመሪያው ዘመን ቅድመ ዘመናዊነት የሚባል ነው። ከሱ ዘመን በኋላ ደግሞ ዘመናዊነት የሚባል ዘመን መጣ። ከዛ በኋላ ደግሞ እኛ አሁን ያለንበት ድህረ ዘመናዊነት ወይም ፖስት ሞደርኒዝም የሚባለው ዘመን አለ። እንግዲህ እያንዳንዱ ዘመን የራሱን የሆነ ፍልስፍና ይዞ ይመጣል። እነዚህ ፍልስፍናዎች ውስጥ፣ እነዚህ የሚመጡ ነገሮች ውስጥ ክርስቲያን እንዴት መኖር አለበት ነው ትልቁ የኔ ፖይንት። እንግዲህ የፖስት ሞደርኒዝም ዘመን በጣም ሰዎች ትኩረት የሚያደርጉት ራሳቸው ላይ ነው። እኔ እንደገባኝ፣ እኔ እንደተረዳሁት፣ እኔ እንደተሰማኝ፣ እኔ እንደማስበው ኢቭን ክርስቲያኖች ተሰብስበን እንኳን በአንድ ሐሳብ ላይ ስንወያይ የምንለው ምንድነው? እኔ እንደገባኝ፣ እኔ እንደተረዳሁት እያልን ነው ብዙ ነገር የምንናገረው። ነገር ግን እንደሱ አይደለም። ዘመኑ ምን ይሁን ምን፣ በዘመኑ ላይ ምን ተጽዕኖ ይምጣ ምን፣ ዘመኑ ምንም ነገር ይዞ ወደኛ ይምጣ፣ ክርስቲያን የማይለዋወጥ የማይቀየር በክርስቶስ ላይ የተመሰረተ እውነት ይዞ ነው መቀጠል ያለበት። ይሄ እውነት በመጽሐፍ ቅዱስ ውስጥ የተቀመጠ እውነት ነው። ለምሳሌ በመጀመሪያው ዘመን የነበሩ ሰዎች፣ በቅድመ አባቶች ዘመን ከነበሩ ሰዎች ሄኖክ አካሄዱን ከእግዚአብሔር ጋር አደረገ ይላል። ክርስትና
ዘመኑ ላይ ያለውን መከተል ሳይሆን ክርስትና አካሄድን ከእግዚአብሔር ጋር ማድረግ ነው እና ክርስትና ዘመን ላይ ያለን ተጽዕኖ እያወቁ እግዚአብሔር በሚፈልገው መንገድ መገኘት ነው። ሄኖክ በወቅቱ ከሰዎች ተለይቶ አይደለም፣ አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔርን አስደሰተ፣ አልተገኘም፣ እግዚአብሔር ወሰደው። ከዛም ዘመን በኋላ አለፍ ስንል የምናገኘው ኖህን ነው። ኖህ ቅን ሰው ነበር፣ እግዚአብሔርን የሚወድ ነበር፣ ዘመኑን የሚያውቅ ነበር። እንደውም በዛ ዘመን ከነበሩ ሰዎች የተለየ ሰው ነበር። በምንድን ነው የተለየው? እግዚአብሔርን በመስማት እግዚአብሔርን በመታዘዝ። ስለዚህ በዘመን ላይ የሚመጡ ተጽዕኖችን፣ ዘመኑ የሚያመጣቸውን ፍልስፍናዎች፣ ዘመኑ ላይ የተረጨውን አየሩ ላይ ያለውን ነገር መከተል ሳይሆን ክርስትና ዘመኑን አልፎ በዘመን ውስጥ ያለውን የእግዚአብሔርን ሐሳብ ዋጅቶ የእግዚአብሔርን ሐሳብ የራስ አድርጎ መኖር። ስለዚህ አቅማችንን በምን እንገነባለን? ዘመኑ ላይ ምን አይነት ተጽዕኖ አለ? በተለይ እኛ ያለንበት ዘመን ድህረ ዘመናዊነት በጣም ብዙ ነገር ልል የሆነ ቀላል የሆነ ነገሮች አንድን ነገር ለማድረግ ሰዎች አንድን ነገር ለማድረግ የፈለጉትን ነገር ለማድረግ እድል ያለ ጥቅስ የሚጠቀስበት ክርስትና የሚመስል ግን ክርስትና ያልሆነ በጣም ብዙ ነገሮች ነው ያሉት። ስለዚህ በዘመኑ ላይ ስንኖር ዘመናችን ላይ ያለውን ተጽዕኖ አልፈን ለመሄድ ወጣቶች፣ ስፔሻሊ ወጣቶች፣ በተለይ የምታድጉ ታዳጊዎች በዘመኑ ላይ ያለን ተጽዕኖ ለመቋቋም ወደ እግዚአብሔር ሐሳብ መቅረብ ያስፈልገናል። ስለዚህ አቅማችንን በምን እንገነባለን? ዘመኑ ላይ ምን ተጽዕኖ አለ? ሰዎች በውጫዊ ማንነት ላይ የሚመጣውን በውጫዊ ተጽዕኖ የሚመጣውን ነገር ተቋቁመን ማለፍ የኛ ኃላፊነት ነው። እግዚአብሔር እድል ሰጥቶናል። ዘመኑ ያመጣው ነገር እኛ ላይ ተጽዕኖ ሊያደርግብን አይገባም። በዚህ ዘመን ያለ አንዱ ትልቁ ተጽዕኖ ቴክኖሎጂ ነው። ቴክኖሎጂ አጠቃቀማችንን ማስተካከል አለብን። ቴክኖሎጂ ለምናረጋቸው ማንኛውም ነገሮች ይኸው አሁን እንኳን የኔን መልእክት ወደ እናንተ ለማድረስ ቴክኖሎጂ እየተጠቀምን ነው። የሚያስፈልገንን ነገር እየተጠቀምን በዘመኑ ላይ ያለን ተጽዕኖ የተቋቋምን ማለፍ ያስፈልጋል። ወጣቶች የምታዩትን ነገር መርጣችሁ፣ የምትለብሱትን ነገር መርጣችሁ፣ የምትኖሩትን የአኗኗር ስታይል መርጣችሁ፣ የምትናገሩትን ንግግር መርጣችሁ መኖር አለባችሁ። የእግዚአብሔር ቃል ሕይወት ነው። የእግዚአብሔር ቃል እስትንፋስ ነው። አልተለወጠም፣ አላረጀም። መርህ እግዚአብሔር ያኔ የነበረው የቅድስና መርህ ዛሬ አልተለወጠም። እግዚአብሔር የነበረው ያ በነ አዳም ዘመን በመጀመሪያዊቱ ቤተክርስቲያን ዘመን የነበረው የሐሳብ አልተለወጠም። ስለዚህ በውጫዊ ማንነታችን አቅማችንን መገንባት ያስፈልጋል። ውስጣችን ሌላ ጊዜ ስለ ውስጣችን አነሳሉ። ዛሬ ስለ ውጫዊ ግንባታ ነው እያነሳን ያለነው። ዘመንን ማወቅ የሚለው ሐሳብ የመጀመሪያው ትልቁ ሐሳብ በዘመኑ ላይ ያለ ተጽዕኖ ምንድን ነው? ምን እያደረግን ነው? ምን እየሰማን ነው? እንዴት እየኖርን ነው? የምናየው ነገር የሚያንጽ ነው? የምንሰማው ነገር የሚያንጽ ነው? የምናደርጋቸው ድርጊቶች የሚያንጹ ናቸው? አመፀኛ ትውልድ ተነስቷል። እግዚአብሔርን የማይፈራ ትውልድ ተነስቷል። ተድላን የሚፈልግ ትውልድ ተነስቷል። በሚመጣው ነገር ሁሉ የሚወሰድ ትውልድ ተነስቷል። እኛ እንደነሱ እንዳንሆን የእግዚአብሔርን ሐሳብ እየተከተልን እንደ ሄኖክ በእግዚአብሔር መንገድ እየሄድን ለሰው ደስታ ሳይሆን ለእግዚአብሔር ደስታ እንድንኖር ያስፈልጋል ማለት ነው። ስለዚህ የመጀመሪያው ፖይንት ዘመንን ማወቅ ነው። ምን አይነት ዘመን ውስጥ ነው ያለ ነው? ይሄ ዘመን ስሙ በዚህ ዘመን ያለን ሰዎች ይሄ ስሙ ምን ይባላል? ድህረ ዘመናዊነት ወይም ፖስት ሞደርኒዝም የሚባል ሰው የፈለገውን የመሰለውን የሚያደርግበት። ስለዚህ በዚህ ዘመን ውስጥ የመሰለንን ሳይሆን የምናደርገው እግዚአብሔር የሚፈልገው የክርስቶስን ልብ የክርስቶስን ማንነት እያንጸባረቅን እንድንኖር እግዚአብሔር ይርዳን ሁላችንም። ሌላው የሰላም ሰው መሆን ነው። አሁን በዚህ ዘመን የጠፋው አንዱ የሰላም ሰው። ሰው ውስጡ ሰላም ስለሌለ ውጪ ባለ ተጽዕኖ ውስጥ ስለሚሆን ሰላም ውስጡ የለም። የሚገርማችሁ ኢየሱስ ክርስቶስን ከሰማይ ያመጣው አንዱ ጉዳይ የሰው ልጅ ሰላም ስላልነበረው በሰዎችና በእግዚአብሔር መካከል የደፈረሰውን ሰላም ለሰው ልጆች ለመስጠት ጌታችን መድኃኒታችን ኢየሱስ ክርስቶስ ከሰማይ መጥቷል። ስለዚህ የሁሉን የክርስቲያን መለያ
የክርስቲያን ሰንደቁ ክርስቲያን ላሳይ የሚገባው ነገር አንዱ ሰላም ነው። ሰላም ደግሞ የምንከፍልበት ነገር አይደለም፣ ገዝተን የምናመጣው ነገር አይደለም። በክርስቶስ ኢየሱስ የተገኘ ነው። የተጣላነውን ያስታረቀን የመስቀሉ ስራ ከሆነ የመስቀሉን ስራ በልባችን መጻፍ አለብን ማለት ነው። ምን ልላችሁ ፈልጌ ነው? የሰላም ሰው እንዴት ከሰዎች ጋር በሰላም መኖር አለብን? ማህበረሰብ ውስጥ እኛ ምን አይነት ሰዎች ነን? ታዛዥነታችን ምን ያህል ነው? ሰላም አለ ወይ እኛ ልብ ውስጥ? አንዱ አቅማችንን ልንገነባ የሚገባው በክርስቶስ ሰላም ልባችንን መሙላት ነው። ሰላም ያለው ሰው ከሰዎች ጋር በሰላም ይኖራል። ሰላም ያለው ሰው ሐሳብ ያካፍላል። ሰላም የሌለው ሰው ግን ከራሱም ጋር የተጣላ ስለሆነ ከብዙዎች ጋር እየተጣላ ይኖራል። ስለዚህ በዚህ ዘመን የምንኖር ሰዎች፣ በተለይ ወጣቶች፣ በተለይ ታዳጊዎች፣ ቤተሰቦች ሁላችሁም የሰላም ሰው መሆን ያስፈልጋል። ሰላም ቁልፍ ነገር ነው። ሰላም ወሳኝ ነገር ነው። ሰላም ከክርስቶስ ያገኘነው መለያችን ነው። የኔ መለያ ሰላም ሊሆን ይገባል። የኔ መለያ የእግዚአብሔር ሰላም በልቤ ውስጥ ሊኖር ይገባል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ የምሰጣችሁ ሰላም ዓለም እንደምሰጠው አይደለም፣ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም በውስጣችን ሊኖር ይገባል። ሰላም ያለው ሰው ተረጋግቶ ይሰራል። ሰላም ያለው ሰው አቅዶ እቅዱን ያሳካል። ሰላም ያለው ሰው እግዚአብሔርን ለማምለክ አይቸግርም። ሰላም ያለው ሰው ማህበረሰብ ውስጥ የሚፈለግ የሚወደድ ይሆናል። አንዱ የዚህ ዘመን የመንግስትም የዓለምም አንዱ የታጣው ነገር ሰላም። ሰው ውስጥ ሰላም ስለሌለ ሰው ከወንድሙ ጋር፣ ሰው ከመንግስት ጋር፣ ሰው ከተለያዩ ግለሰቦች ጋር ሲጋጭ እናያለን። ስለዚህ ሰላማችንን ልንጠብቅ ከሰዎች ሁሉ ጋር በሰላም ልንኖር ይገባል። የሰላም ምንጭ የሆነው ኢየሱስ ክርስቶስ በውስጣችን አለ። ሌላው ሶስተኛው ፖይንት፣ የመጀመሪያው ሰላምን መፈለግ ነው። የመጀመሪያው ፖይንት አካሄድን ከእግዚአብሔር ጋር ማድረግ ነው። እነዚህን ነገሮች ስናደርግ ውጫዊ ግንባታችንን እየገነባን እንሄዳለን ማለት ነው። ሌላው ሶስተኛው ፖይንት እድልን መጠቀም ነው። በዚህ ዘመን ሰዎች እድል ተሰጥቶናል። በተለይ በዚህ ዘመን ያለን ክርስቲያኖች፣ በተለይ ወጣቶች የእግዚአብሔርን ነገር የወንጌልን ነገር በተለያየ አጋጣሚ ተጠቅመን ወንጌልን ለፍጥረት ሁሉ ለመስበክ ብዙ እድል ያለ። ወጣቶች የመማር እድል ተሰጥቷችኋል፣ ተማሩ። የማገልገል እድል ተሰጥቷችኋል፣ አገልግሉ። እድል አንድ ሰውዬ ስለ እድል ሲናገር እድል ማለት መመለጥ የጀመረ ፀጉር ነው ይላል። መመለጥ የጀመረ ፀጉር አንድ ጊዜ መመለጥ ከጀመረ ወደኋላ መሄድ ከጀመረ አይቆምም፣ እየተመለጠ ያመልጣል። ስለዚህ ልክ እድልም እንደዛ ነው። እግዚአብሔር ለብዙ ወጣቶች እድል ይሰጣል። የመማር እድል፣ የማገልገል እድል፣ ከቤተሰብ ጋር የመኖር እድል፣ ሀገርን የማልማት እድል፣ ቤተ ክርስቲያንን የማሳደግ እድል፣ ጸጋን የማሳደግ እድል ይሰጠናል። ነገር ግን እድላቸውን የሚጠቀሙ በጣም ጥቂቶች ናቸው። እድል የሚያመልጥ ነገር ነው። ጊዜ ያልፋል፣ ጊዜ ይበላሻል። ስለዚህ ወጣቶች ማሰብ ያለብን የተሰጠንን እድል መጠቀም መቻል አለብን። እድል ያመልጣል። እድል ኃላፊ ነው። ስለዚህ የተሰጠንን እድል በአግባቡ እንድንጠቀም ወንድማዊ ምክሬን እመክራችኋለሁ። ሌላው በውጫዊ ግንባታ አራተኛውና የመጨረሻው አገልጋይነት ነው። አገልጋይነት ከአባታችን ከእግዚአብሔር የተቀበልነው። እግዚአብሔር እንዴት ሰራተኛ እንደነበር በዘፍጥረት 1 ላይ ሄዳችሁ ማንበብ ትችላላችሁ። ትክክለኛ አገልጋይነት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ ለ33 ዓመት ተኩል ሲኖር ያሳየውን ታውቁታላችሁ። ሌሎችን ለማገልገል ሌሎችን ለመጥቀም ነው ወደዚህ ምድር የመጣ። ስለዚህ አንዱ በምድር ላይ ስንኖር በውጫዊ ግንባታችን ልናዳብረው የሚገባን ነገር አንዱ አገልጋይነት ነው። ቤተሰቦቻችሁን አገልግሉ፣ ጓደኞቻችሁን አገልግሉ፣ መንግስትን አገልግሉ። ባላችሁበት በተሰማራችሁበት ቦታ አገልጋይ ልብ፣ የአገልጋይ ልብ ክፍት ነው፣ ዝቅ ለማለት አይቸገርም።
ሐሳብ ለመቀበል አይቸገርም። ጌታችን መድኃኒታችን ኢየሱስ ክርስቶስ ለ30 ዓመት ቤተሰቦቹን ሲያገለግል ነበር። ቁጭ ብሎ ሲያግዛቸው ነበር፣ ሲረዳቸው ነበር፣ ሲደግፋቸው ነበር። እነሱ በሚፈልጉት ልክ በዛው ልክ ደግሞ የተሰጠውን ሚሽን ለ3 ዓመት ተኩል ደግሞ እንዴት የሰጠውን አገልግሎት አገልግሎ እንዳለፈ ይህን ታውቃላችሁ። ጌታችን ኢየሱስ ክርስቶስ ሲያገለግል ሰው አይመርጥም ነበር፣ መልክ አይመርጥም ነበር፣ ብሔር ጎሳ አይመርጥም ነበር። ታናናሾችን ያገለግላል፣ ታላላቆችን ያገለግላል፣ ነጋዴዎችን ያገለግል ነበር። በወቅቱ የነበሩ ፈላስፋዎችን እናውቃለን የሚሉትን ያገለግል ነበር። አልፎም በመንግስት ደረጃ ያሉ ሰዎችን ያገለግል ነበር። ስለዚህ የኢየሱስ ክርስቶስ የማገልገል ማዕከሉ ሁሉንም ሰው አድሬስ የሚያደርግ ከሆነ እኔና እናንተም የተሰጠንን እድል ተጠቅመን ሌሎችን አገልግለን ለሌሎች በረከት ሆነን እንድናልፍ ይሄን እመክራችኋለሁ። ስለዚህ የዚህ ዘመን ሰው እኔና እናንተ የምንኖርበት የድህረ ዘመናዊነት ሰው እንዴት መኖር አለበት፣ በውጫዊ ግንባታ ምን ምን ማድረግ አለበት፣ እንዴት መሰማራት አለበት የሚለውን ለእናንተ ባጭሩ ወደ እናንተ ይዤ መጥቻለሁ። ስለዚህ ስጠቀልለው መልእክቴን የተሰጠን እድል እኔ አሁን ለእናንተ በዚህ ቴክኖሎጂ ወደ እናንተ መልእክት ይዤ እድሌን ተጠቅሜ መጥቻለሁ። እስካሁንም በመዘግየቴ ሌት በመሆኔ የሚሰማኝ ስሜት አለ። ምክንያቱም እውነትን መናገር አለብን፣ እውነትን መስበክ አለብን፣ እውነትን ማስተማር አለብን። ስለዚህ ዛሬ ያነሳውላችሁ ሰዎች በምድር ላይ ሲኖሩ፣ በተለይ ወጣቶች፣ በተለይ ታዳጊዎች በዚህ ዘመን ስትኖሩ ከሰዎች ጋር የሰላም ሰው በመሆን ሰላምን በመፈለግ ከሰው ሁሉ ጋር በሰላም እንድትኖሩ እንዲሁ እግዚአብሔር የሰጣችሁን እድል በተለይ ለወጣቶች ይኸውን እናንተ ያላችሁበት ሰርክል ነገ ለምትኖሩት ህይወት የመዘጋጃ ጊዜ ነው። ያንን የዝግጅት ጊዜ እድላችሁን ተጠቅማችሁ በምትማሩት ትምህርት፣ በምታገለግሉት አገልግሎት፣ በምትኖሩት ህይወት፣ በምትኖሩት በማህበረሰብ ውስጥ በምታደርጓቸው አክቲቪቲዎች ሁሉ የነገ ህይወታችሁን እየሰራችሁ ነው የምትሄዱት። ስለዚህ እድላችሁን ተጠቀሙ። እንደ እግዚአብሔር ቃል ተመላለሱ። ሄኖክ እግዚአብሔርን እንዳስደሰተ እናንተም እግዚአብሔርን ለማስደሰት ኑሩ። ዘመኑን ማወቅ፣ በዘመኑ ላይ ያለን ተጽዕኖ ማወቅ ቁልፍ ነገር ነው። ስለዚህ እነዚህን 4 ነገሮች ለእናንተ ተውላችኋለሁ። በውጫዊ ግንባታችን ምን አይነት ግንባታ እናድርግ? የመጀመሪያው ዘመኑን እንወቅ። በዘመኑ ላይ ምን ተጽዕኖ አለ? በዘመኑ ላይ ምን እየተካሄደ ነው? እኔ እንዴት እየኖርኩ ነው? ይህን አስበን በዘመናችን ላይ ያለውን ነገር ተቋቁመን እንደ እግዚአብሔር ቃል እንድንሄድ እፈልጋለሁ። ሌላው የሰላም ሰው መሆን ነው። የሰላም ሰው ከሁሉ ጋር በሰላም ይኖራል። ሰላምን ፈልጉ። ሌላው እድልን መጠቀም ነው። እግዚአብሔር እድል ሰጥቷችኋል በሁሉ አቅጣጫ። ያንን እድል ተጠቅማችሁ ውጤታማ ሆኑ። ነገ ታገኙታላችሁ። ለነገ ደሞዝ ነው። ስለዚህ በእነዚህ ጉዳዮች ላይ ሁላችሁም ይሄንን ሚዲያ የምትከታተሉ፣ ይሄንን ሚዲያ የምታዩ ሁላችሁም ይሄንን መልእክት ለሌሎች እያዳረሳችሁ እናንተም እየሰማችሁ እንድትታነጹበት እኔ ወንድማችሁ ዳግም ይሄን ለቅቄላችኋለሁ። ስለዚህ ተባረኩበት፣ ተጠቀሙበት። እግዚአብሔር ይባርካችሁ። በሌሎች ቪዲዮዎች እንገናኛለን። እግዚአብሔር ዘመናችሁን ይባርክ። በጣም ወዳችኋለሁ።